የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል አጀንዳ የማሰባሰብ ሂደት ቀጥሏል። የተለያዩ የህብረተሰብ ክፍሎችን የወከሉ ተሳታፊዎች ለሀገርና ለክልሉ ህዝብ ይጠቅማሉ ባሏቸው አጀንዳዎች ላይ እየተወያዩ ነው። ከአማራ ሚዲያ ኮርፖሬሽን ጋር ቆይታ ያደረጉ የውይይቱ ተሳታፊዎች አሁን እንደ ሀገርም ሆነ እንደ ክልል የገጠሙ ፈተናዎች ብቸኛ መውጫ መንገድ ምክክር መሆኑን በማመን ሀሳባቸውን እያዋጡ እንደሆነ ተናግረዋል። ሂደቱም ገለልተኛና አሳታፊ እንደሆነ ነው ያነሱት። እኔ በጣም ደስ ብሎኛል። መመረጤ ራሱ ደስ ብሎኛል። እዚህ መምጣቴ ያለውን ሁኔታ ምክክር ማድረግ መቻሌ እኔ በጣም ደስተኛ ነኝ። በአሁኑ ሰዓት እኛ በሀገራችን ምክክር እንግዲህ ሴት የምንጠብቀው ሀገራችን ሰላም ሆኖ ሰላም ወጥተን ገብተን ልጆቻችን ተምረው አብዛኛው ትምህርት ቤት አሁን የተዘጋ ትምህርት ቤት ስላለ ያ ተከፍቶልን ልጆቻችን ወጥተው ገብተው እኛም ሰላም ወጥተን ገብተን እንድንኖር ነው የምንፈልገው። በቃ ከምንም በላይ ሀገራችን ሰላም እንድትሆን ነው የምንፈልገው። በጣም ደስ የሚልህ ነገር አሁን ለሴቶች የሚሰጠው ተሳትፎ ይሄ ከሀገራዊ ምክክር እኔ ከደሴም ጀምሮ ተሳተፍ ያለሁ በጣም የሚያምር ደስ የሚል በቃ ሞራል የሚሆን ነገር ነው። ሴትን የሚያበረታታ ነገር ነው። እኔ በጣም ደስተኛ ነኝ በዚህ ሰዓት ማለት ነው። የመጣሁት ከህብረተሰቡ ነው። የመጣሁትም ዓላማ ሀገራችን ከዚህ ቀውጢ ወደ ሰላም ወደ አንድነት እንድንመካከር ነው። የሀገራዊ ምክክር ነው። አንዱንም ወክለን ሳይሆን ኢትዮጵያ ሀገራችን እንደዚህ ብላ አሁን ያለው ውጥንቅጥ ተሻግራ ወደ ሰላማዊ አንድነት ወደ ፍቅር አንድነትና ፍቅር እንዲኖረን በውይይት መፍታት አለበት የሚለውን ነው። ምክንያቱም ወንድማማች ነው እየተገዳደለ ያለው። ትልቅ ወንድሙ ትንሽ ወንድሙን ነው፣ አባት ልጁን ነው፣ ልጁ አባቱን ነው እየተገዳደለ ያለው። ምንም የውጭ ጠላት አይደለም፣ እርስ በርስ ወንድማማች ነው። ግን ይሄን ወደ አንድነት መጥቶ በጠረጴዛ ዙሪያ በመወያየት ቆም ብሎ በመወያየት በማሰብ አገሪቱ ከአደጋ ማውጣት ነው። መንግስትን ደግፈን ወይም ከፍቷቸው ወደ ጫካ የሄዱትን አንቅፈን አይደለም። እነዚያም ከፍቷቸው ወደ ጫካ የሄዱትም ወደኛ ተስበው መጥተው በጠረጴዛ ዙሪያ መንግስትም ቆም ብሎ አስቦ ወደ ውይይት መቅረብ አለበት። እኔ ጫና የለውም፣ በነጻነት ነው። ማንንም ፈርቶ ወይም ጫና ተደርጎብን አይደለም። ነጻነት ነው፣ ለህዝብ ነው። ህዝብ በወከለና ሰላምን ፍቅርን ነው እንጂ ማንም ጫና የሚያደርግብን የለም። ነጻነት አለ። ሌሎች ሀገሮች እንደ የመንና እንደ እንትና ያሉት እንደነ ሶሪያ ወደኛ ሀገር ተጠጉኛ መጠጊያ የለንም። ኢትዮጵያ ናት ሀገራችን። እኛ ግን አንዲት ሀገር ወደ ተሻለ ለመሄድ ሌላ ሀገር የለንም። ኢትዮጵያ በሚለው ነው። እኔ ምክክር ኮሚሽን ላይ ወክዬ የተገኘሁት የመንግስት ሰራተኛ ነው። ያው አገሪቱ ተረጋግታ ወደምትሄድበት መንገድ የሚያሳይ ነገሮች ናቸው ያሉት። ከኮሚሽኑ ከፕሮፌሰሩ ጀምሮ እስከ ጠቅላላ ሰራተኞች ያለው ነገር የተሰጠንም አደራ ሰው ከመሸናነፍ ወጥቶ አሸናፊ የለም፣ ሁሉም ሰው አሸናፊ ነው ወደሚለው እንዲሄድ ከጦርነት ይልቅ መመካከር አሸናፊነትን የሚያጎናጽፍ መሆኑን በይፋ የተረዳንበት የመክፈቻ ንግግር ነው። ሁሉም ሰራተኛም ሆነ ህብረተሰቡ ወክሎ የመጣ ይህንን ኃላፊነት ተቀብሎ ቃል ገብቶ የተለያየንበት ሁኔታ ነው ያለው። ከተለያዩ ወረዳዎች አንድ ላይ በማድረግ ነው ውይይቱ የተጀመረው። አሁን ወደ ፌዴራል የሚሄዱትንም ሰዎች ለመምረጥ ውይይቱንም ደግሞ ቃለ ጉባኤ በመያዝና የውይይቱን ዋና ሀሳብ የሚያንሸራሽሩ ሰብሳቢዎች መርጠናል። ከዚህ በኋላ ያለው ነገር ምንድነው? ውይይቱን ለ3 ቀን ያህል ካካሄድን በኋላ በግሩፑ ይጠቃለላል አጀንዳው። ከዚያ በኋላ ደግሞ ድንኳን ውስጥ ያለው በክላስተር ስለተከፈለ ወሎ ክላስተር፣ ጎጃምና ጎንደር ክላስተር በሚል ስለተከፈለ እንደኛ እንደ ወሎ ክላስተር 9 ሰዎች ወደ ፌዴራል የሚሄዱን እንመርጣለን ማለት ነው። ያንን ደግሞ አንድ ሰው ወይ 2 ሰው መርጦ ሳይሆን ድንኳን ውስጥ ያለው ሰው እነዚህን 9 ሰዎች 18 ሰዎች 9 ሰዎች መርጦ
ወደ ፌደራል እንዲሄዱ ይደረጋል። ይሄ ከማንኛውም የፖለቲካና የሰዎች ተጽዕኖ ነፃ መሆኑን ያየንበትና የምናረጋግጠው ሀቅ ነው። እኔ እንደግሌ አንድ የማንኛውም ፖለቲካ አባል አይደለሁም። የመረጠኝ የክፍለ ከተማው ሰው ሀሳቤን ይገልጽልኛል ብሎ ነው። ከዚህ አንፃር ሁሉም ሰው እንዲሳተፍ ተደርጓል። ነፃ ሀሳብ ነው የሚራመደውና የተሻለ ነገር እናገኛለን ብለን እንጠብቃለን። ተፈናቃዮቹን ወክዬ ነው የመጣሁት። በተለይ አሁን ለኛ ለተፈናቃዮች ጥሩ ነገርና ጥሩ መፍትሄ ያለው ነገር ይመስለኛል። ምክንያቱም ትላንት ብዙ ቤተሰብ ሞተውብናል፣ ብዙ ወንድሞች እህቶች ሞተውብናል። ምናልባት እኛም ደግሞ እዚህ አማራ ክልል ወገን ፍለጋ ባዶ እግራችንን ባዶ ህይወታችንን ልጆቻችንን እየጣልን ሚስቶቻችንን እየጣልን እዚህ ቦታ መተናል። የመጀመሪያው የሀገሪቱም ችግር ነው ብዬ ማስበው ይሄ የተፈናቃዮች ጉዳይ። እኛ ምናልባት ሌላ ቦታ ስንኖር ምን ያህል እንኖራለን፣ ምን ያህል በዜግነት እንታያለን የሚለው ነገር ከባድ ነገር ሊሆን ይችላል። ዛሬ ግን እንደዚህ ቁጭ ብለን ተወያይተን አውርተን ቁስላችንን መንግስት ሊያክመው በሚችል መልኩ ምክክር ኮሚሽኑ ሊያክመው በመልኩ መቅረቡ ለኔ በጣም ትልቅ ነገር መስሎ ነው የታየኝ። ማንም ጣልቃ አይገባብህም። የምትችለውን ታወራለህ፣ ፍሬ ነገርም ታሰፍራለህ። አስፈላጊ የሆኑትም ነገሮች ሀሳብ ለሀሳብ ትለዋወጣለህ። ማንም ጣልቃ አይገባብህም። ነፃነቱ ያለው ክትትል ያለው ሂደት ምንም ተናገር ማንም አንተ መካከል ገብቶ ምንም ነገር እንደማያደርግ ነው እኛ በቡድናችን የተሰጠን ማቅጣጫ። ነገር ግን የተሰማን ስሜት እንዲተነፍስ እውነታዊ መብት ያለው አካሄድ ነው መሄድ ያለው ተፈናቃይ እውነትን ነገርም ይዞ ይወጣል ተብሎ ይገመታል። ምናልባት የመፈናቀል ሂደቱ በተለያየ አቅጣጫ ያለው ነገር ሊለያይ ይችላል። እንደኔ ግን መፈናቀል በጣም አእምሮን የሚጎዳ የሰው ልጅ እንባ የሚያፈስ ደም የሚያፈስ ብዙ ነገሮችን ታይበታለህ። ነገር ግን የሰው ልጅ እንደዚህ ተቀርቦ ሲጠየቅ ራሱ ምንድነው ሀገሬ ምን ያህል ወዳታለሁ የሚለው ሰው ሊጠና ይገባዋል። ምናልባት ብዙ ነገር አድርገን ሊሆን ይችላል ሀገር። ነገር ግን ስንፈናቀል ያው ከፍተኛም ጉዳት ስላለው ያን ነገር አስበህም በጥሩ ሁኔታ ላትናገር ትችላለህና እንደኔ ሁሉም ሐሳቡን ሰንዝሮ የመጨረሻ ውጤት ላይ ደርሰን ውጤት እናገኛለን ብዬ ገምታለሁ። በዚህ በኩል ተፈናቃዩም አሁን እየተነፈሰው ያለው ነገር አለ። ገና የመጀመሪያ የአጀንዳ መሰብሰብ ስራ እየሰራ ነው ዛሬ። ነገም ተነገ ወዲያም ደግሞ ሽረንና ድነን የምንሄድበት አጋጣሚ ይፈጠራል ብለን እናስባለን። ምክክር ከቤት ጀምረህ የምትንቀሳቀሰው ነገር ነው። ምክክር አገሬ ማናትና ምንድናት ምን እየሆነች ነው የሚለውንም ነገር በትኩረት የምታየው ነገር ነው። ፖለቲካ ግን እኔ ላሸንፍ ባይ ነው ሁሉም። አሁን እኔ ላሸንፍ አይደለም። አረ ምን ይበጃታል ብለን መስፈርት ለማስቀመጥ የተቀመጥን ሰዎች ይመስለኛል እዚህ ቦታ ላይ። አረ ምን ይሻለናል፣ አረ ትላንትና የወንድሞቻችን ደም በፖለቲካ ደረጃ ምን ያህል እየፈሰሰ ነው ብለን የምናስብ ሰዎች ተመካክረን ተወያይተን ችግሩን አንቅረን ምንወጣበት አጋጣሚ እንዲፈጠርና እንዲሆን እንጂ የፖለቲካን ጉዳይ አንግበን ምንንቀሳቀስ ሰዎች መሆን መቻል የለብንም ብዬ ገምታለሁ። ቤቴ ውስጥ ማደርገው ምክክር ነው ዛሬ እዚህ ያገኘሁት ያለሁት። አገሬን ምን ያህል እንደምወዳትና ምን ያህል እንደምገልጻት ሰው ተመካክሮ ምን ያህል ውጤት ማምጣት እንዳለበት የምንገልጽበት አቋም ይመስለኛል። ይሄ የምክክር ሂደቱ ምንም የፖለቲካ ጉዳይ መግባት መቻል የለበትም ብዬ አምናለሁኝ። በዚህ በፖለቲካ ደረጃም የሚያሰላው ሰው ካለ ትክክል አይደለም ብዬ አምናለሁኝ። የመጣሁት ያው ወጣቱን ወክዬ ነው የተገኘሁት እዚህ ምክክር ኮሚሽን ማለት ነው። ምክክር ከቤትም ጀምሮ ሳትመካከረው የምትኖረው ቤት አይባልም። በትዳርም ሆነ በልጅም ሆነ በእናትና አባት መካከል ምክክር በጣም ወሳኝ ነገር ነው። ያልተመካከረ ቤት ይፈርሳል። ምክክር አባቶቻችን እንደሚሉት ምክክር አምባ ያፈርሳልም አምባም ይሰራል ይላሉና ስለዚህ ምክክር በጣም መልካም ነው። ያለመመካከር፣ ያለመወያየት፣ ያለመቀራረብ ብዙ ችግሮችን እያስከተለ እንደሆነ ከታች ከቤት ተነስተን ብሎም እንደ ሀገር አሁን ከደረስንበት ሁኔታ ስናስብ እጅግ አስቸጋሪ መሆኑ ያው እንግዲህ አግኝተን አሁን ደግሞ ወደ ምክክር ዙረናልና ምክክር እጅግ ወሳኝ እንደሆነ አምናለሁ። እኔ ሰው ሰላም የጠማው መሆኑን ያሳያል። እዚህ ላይ ይህን ያክል ህዝብ ተገኝቶ
መምከሩ ወይም ደግሞ ለምክር መዘጋጀቱ እጅግ በጣም መልካም ሆኖ ነው ያየሁት። ከዛ በተጨማሪ መድረክ አከፋፈቱ እጅግ በጣም ያማረ ነበር። በገለልተኛነት ደረጃ በጣም እጅግ ገለልተኛ ነው። ምክንያቱም ማንም ሰው የሚፈልገውን ጥያቄና የሚፈልገውን ሀሳብ ማንሳት እንደሚችል ነፃነት የተሰጠው መድረክ እንደነበረ ነው እንግዲህ ከመክፈቻ ንግግሩም የተረዳ ነው። ከዛም ተነስተን እኛ አሁን እንግዲህ እንደምታየው አጠቃላይ አሉ የምንላቸውን ችግሮች ሁሉ በነፃነት እያራመድን ነው የምንገኘውና ስለዚህ ምክክሩ አጠቃላይ ከተጀመረ ጀምሮ እስካሁን ድረስ ያለው ሁኔታ እጅግ ነፃ የሆነ የምንፈልገውን ሀሳብ የምናነሳበት ገለልተኛ የሆነ እጅግ ለሰላም ወደፊት ኢትዮጵያን ለጥቁር ሕዝቦች ሁሉ ብሎም ለአፍሪካ የሰላም ፈርጥ የሚያደርግ ምክክር ነው ብለን እናምናለን። እኔ ከምክክር ኮሚሽኑ የምጠብቀው አሁን ወጣቱንም ማንኛውንም ማህበረሰብ ወክሎ የመጡ አሉና እንግዲህ በየመጣበት አካባቢ ሁሉ ብሎም እንደ ሀገር የሚነሱ ጥያቄዎች አሉ። እነዚህ የሚነሱ ጥያቄዎች መሬት ላይ ነክተው ምላሽ ሊሰጣቸው ይገባል። የህዝብ ድምጽ ሊደመጥ ይገባል። ምክክሩ እውን የሚሆነው መሬት ላይ ሲነካ ወይም ደግሞ ምዕራፍ ሊያገኝ የሚችለው እነዚህ የአጀንዳ ማሰባሰብ ሂደቶቹ ተጠናቀው ጠቅላይ የሆነ ወይም ደግሞ መቋጫው ላይ ስንደርስ የተነሱ ጥያቄዎች በአጠቃላይ ውሳኔ ሲያገኙና ወይም መፍትሄ ሲያገኙ እጅግ በጣም ያማረ ነው ብዬ አምናለሁ። እኔ የምጠብቀውም መፍትሄ አለው ብዬ ነው። መፍትሄ ስላለው ብዬ ነው። ምክንያቱም ነፃነት ተሰጥቶን ይህን ያክል መናገር ከቻል እጅግ በጣም መፍትሄ ይገኘዋል፣ ለውጥም ይኖረዋል በሚል ነውና በብዙ ችግር ውስጥ ውጣ ውረድ የመጣ ነው። ስለዚህ ይህ የምክክር ሂደት እጅግ ያማረ እንደሆነ ተረድተን ነገር ግን ከምክክሩ የምንጠብቀው መሬት ላይ ማረፍ መቻል አለባቸው። የሚነሱ ጥያቄዎች በአጠቃላይ ውይይቱ በሰፋ ሁኔታ ታይቶ የተነሱ ጥያቄዎች ብዙ ጥያቄዎች ተነስተዋል። እነዚህ ጥያቄዎች ምላሽ ሊሰጣቸውና ውሳኔ ላይ ሊያርፉ ይገባል ብዬ አምናለሁ። እንዲያው ምክክር ጥሩ አይደለም ብለው የሚሉ አካላት ወደ ሕሊናቸው ቢመለሱ እንደው በፈጣሪ ስም እንደው መቼም ፈጣሪ የሌለው ፍጡር የለምና በየሃይማኖታችን እኛ በተለይ ሃይማኖታችን እንደ ሃይማኖት መሪም እንደ ወጣትም ወክዬ የተገኘሁት እንደው በጣም መልእክት ማስተላለፍ የምፈልገው ከመግደል ትርፍ እንደሌለ ከመመካከር ግን መልካም ነገር አለ። በመጽሐፍም ምክር ሰናይ ለኩሉ ዘይገብራ ምክር ለሁሉም መልካም ነው ይላልና መመካከርን የሚያነውሩ አካላት በእውነት ወደ ራሳቸው ተመልሰው የሚሞቱት ወገኖቻችንን ቢያስቡ፣ ያለ እናት ያለ አባት የሚቀሩትን ልጆችን ቢያስቡ፣ ሀገርን አባቶቻችን ብዙ ታሪክ ሰርተው ነው ያስረከቡንና እኛ ደግሞ የእርስ በርስ ነው ፍጅታችን፣ የእርስ በርስ ነው። ማዶ መጥቶ የሚገለን የሚያስገድለን አካል የለም። ባለመመካከር ባለመቀራረባችን የእርስ በርስ ፍጅት ላይ ነው ያለነውና ስለዚህ ከዚህ ፍጅት ለመውጣት ደግሞ መመካከር ወሳኝ ነው። በእውነት ለዚህ ምክር ደግሞ ማን ያስፈልጋል? በተለይ ሚዲያው እንደው ትልቅ ነገር አበክረን የምንናገረው አሁን በተለይ በሀገራችን ነውጥ ትልቁ የመጀመሪያው የጦር ነውጠኛ የሆነው አንዳንድ የሚዲያ አካላት ናቸው። ሚዲያው በተለይ እዚህ ላይ ቢሰራ መልካም ነው። ምክክር የበለጠ መልካም ነገር የለም። ከሰላም የበለጠ ሰላም ስናጣት ልክ ውሃ ጠምቶህ ያክል ውሃ ጠምቶህ እና ሰላም ስታጣ ልክ አንድ አይነት ነው። ውሃ ጠምቶ አቀበት መውጣት አትችልም። ሰላም ሳይኖር ደግሞ እኔ ልክ እንዲለብሽ ማየት አትችልም። እዚህ መምጣትም አይቻልም። ከቤትም መኖርም አትችልም። መናገርም መብላትም መጠጣትም አትችልም። ስለዚህ ይህን ሁሉ መገንዘብ መቻል አለባቸው ብዬ አስተላልፋለሁ። ይህ ደግሞ የሚመለከተው ሚዲያ አልኩኝ እንጂ በአብዛኛው ስርጭቱ ማህበራዊ ሚዲያ እንደሚታወቁ ተክለነጁ የሚጠቀመው ማህበራዊ ሚዲያ ስለሆነ ነገር ግን ከሁላችንም ጀምሮ የሃይማኖት አባቱ ስለ ፍቅር መስበክ አለበት፣ ስለ ሰላም መስበክ አለበት፣ ስለ ምክክር መስበክ አለበት። እንዲሁ ህፃናቱንም ጭምር የምክክር ሀሳብ ማስረዳት አለብን። ከሊቅ እስከ ደቂቅ ከታች እስከ ላይ ድረስ በአጠቃላይ ለምክክሩ ዝግጁ ቢሆንና የሰላም አጋር ቢሆን ብዬ ጥሬን አቀርባለሁ። ጦርነት የሚያመጣው ምንም ነገር የለም። ምንም በቃ ሞት ነው፣ አካል ጉዳተኝነት ነው። አይን ነው፣ ጥርስ ነው፣ እጅ ነው፣ እግር ነው የሚቆረጠው፣ ሞት ነው። ስለዚህ ይህንን ነገር እኛ እንረዳዳ፣ እኛ እንመካከር። ቀርባችሁ ሁለታችሁም እባካችሁ ተመካከሩልን። ለኛ ስትሉ ተመካከሩልን። ጉዳት ነው እንጂ ጥቅም የለውም። እኛ ገለልተኛ ነን አይደል?
እኛ ገለልተኛ ሆነን እኛ እናንተን ወክለን ነው ጫካ ያሉ ወንድሞቻችን ወክለን ነው መንግስትን ወክለን ነው። ስለዚህ እኛ ገለልተኛ ነን፣ መሀል ላይ ነን። እባካችሁ በእኛ በአካል ጉዳተኛ ስም ልጠይቃችሁ ጉዳት እየደረሰብን ነው። እናንተ የማታውቁት በጣም ጉዳት እየደረሰብን ነው እና ለእኛ ስትሉ እባካችሁ እንመካከር፣ እንወያይ። እንደኔ መቼም ችግሮችን ይፈታል ብዬ ነው የማስብ። በቃ ብዬም ነው እኔ አሁን በእኔ እድሜ እንግዲህ 70 ዓመቴ ነው 70ኛ ዓመቴን ይዣለሁ። እንዲህ አይነት ነገር የማይቻል አውቅም። እንግዲህ ሂደቱ ጥሩ ነው ባለው ሁኔታ አካታችነቱም ጥሩ ነው። በደንብ እየታየ ነው እንትን ያለው ሰው የተሻለ ሰው እየተባለ ነው የተመረጠም። ከዚያ ጀምሮ እዚህ ቀደም መተናል፣ ስንመጣም እዚህ መጣን። ከዚህ ተመጣን በኋላም ነው እንግዲህኛ እንደገና ደግሞ ተመርጠን እዚህ የቀረ ነው። ስለዚህ አካታችነቱ ጥሩ ነው። በጣም ጥሩ አካታችነት አለው የመጣ ነው። እነዚህ ነገሮች ያሉትን ችግሮች አሳውቀን እነዚህ ችግሮች ሊስተካከሉ ይችላሉ ብለን አስበን ነው። በቃ ይሄን አስበን ነው የመጣ ነው። አሁንም እነዚህን ችግሮች እያቀረብን ነው። በአጠቃላይ በኢትዮጵያ ውስጥ እየተፈጠሩ ችግሮች ብዙ ችግሮች አሉ። እነሱ ችግሮች ከተስተካከሉ ሀገራችን ተስተካከላ በአንድ እግሯ ትቆማለች የሚል ነገር ሀሳብ አለኝ። ሁላችንም ለሰላም መቆም አለብን። በቃን በሚለው ነው ስንወያየዋል ነው። ይሄ አስታራቂ ነው። እኛ ሽማግሌ ነን ማለት ነው። እስካሁን ድረስ በውጪ ያሉትም ወንድሞቻችንን አሁን ቤተሰብ ለቤተሰብ እንኳን የተከፋፈለበት ሰዓት ደረጃ ላይ የደረስነው። መንግስት በር ክፍት ነው፣ ምክክር ኮሚሽኑን በሩ ክፍት ነው። ችግራችሁን መታችሁ ተናገሩ፣ ሀሳባችሁን አቅርቡ። በጣም ዲሞክራሲ አለ። በግል ቢያንስ ምንም የሚቃወም ነገር የለም። ሀሳብን በደንብ እያንሸራሸርክ ነው እና መፍትሄ ይሆናል ብለን ነው እኔ በኩሌ 100% መፍትሄ ይሆናል ይሄ ምክክር ኮሚሽን ብዬ ነው የማምነው። ሀገራዊ ምክክር ኮሚሽኑ ጅምሩም ቆንጆ ነው። ለሀገር የታሰበ አጀንዳ ስለሆነ ህዝቡ በንቃት ኢትዮጵያ ላይ ሰላም እንዲሰፍንና ህዝቡ ሰላሙን አግኝቶ አምርቶ እንዲጠቀም፣ ነግዶ እንዲጠቀም፣ ተማሪው ተምሮ መድረስ የሚገባው ቦታ እንዲደርስ የሚደረገው እንቅስቃሴ ሁሉ በሰላማዊ መንገድ እንዲሆንና ይቺ ሀገር ወደ ተሻለ አቅጣጫ እንድታመራ የሚያመላክት ነው። ተሳታፊውን በንቃት ነው እየተሳተፈ ያለው፣ በፍቅር ነው። ሰላም እንዲመጣ በጉጉት እየተሳተፈ ስለሆነ ወደፊት የተሻለ ነገር ይመጣል ብለን እናስባለን። እኛ ኢትዮጵያዊነትን ነው አስቀድመን የምናስበው የምናየው። ይሄ አወቃቀር ወይም ክልል አወቃቀርና አጠቃቀም ቋንቋህን በቋንቋ ልትጠቀምበት እንጂ ልዩነት የለንም። ኢትዮጵያውያኖች ሁሉም ኢትዮጵያዊ ነው። በደም አንድ ነን። እኛ የተዋለድን ነን፣ የተጋባን ነን፣ በክርስትና ሃይማኖት የተገናኘን ነን። ሙስሊሙም ክርስቲያኑም ሌላውም ፕሮቴስታንት በራሱ እምነት የሚንቀሳቀሰው ሁሉ አንድ ኢትዮጵያዊ ነው። ስለዚህ ኢትዮጵያዊነትን እያቀነቀን ሁሉም ወንድማማችነትንና አብሮ መኖርን መሰረት አድርጎ ኢትዮጵያን ለማስቀጠል የሚችልበትን ሁኔታ ተገንዝቦ ለውጥ እንዲመጣ ነው የምንፈልገው። ከመንግስት የሚጠበቅ ትልቅ ነገር አለ። ችግሮችን በደንብ አድርጎ ማየት አለበት። መንግስት ሆደ ሰፊ መሆን አለበት። ይቺ ሀገር በሁለት እግሯ ቆማ እንድትቀጥል ጥንት አባቶቻችን ሳይሰለጥኑ በባዶ እግራቸው እየተንቀሳቀሱ እንደ ዛሬ ስልጣኔ በሌለበት ዘመን ያቆዩአትን ሀገር ዛሬ ላይ ግን የሰለጠነ ትውልድ እያላት ይቺ ሀገር ችግር ውስጥ መግባት የለባትም፣ መበተን የለብንም። እኛ ኢትዮጵያውያኖች አንድነት ነው የምንፈልገው። ምኒልክ ህዝቡን ሆ ብሎ ተሞ እኛ የሚያስፈልገን አንድ መሳሪያና አንድ ህዝብ ነው ብለው ነው እኮ ያወጁት ነገስታቱ። በዛን ጊዜ ጽላት ሳይቀር ይዘው ነው የዘመቱት። ሰው አንድ አይነት አስተሳሰብ አለው በሀገሩ ላይ። ይሄ ውስጥ ለውስጥ የምናደርገው ክፍፍል ቀርቶ አንድ ኢትዮጵያን አስበን ተሳስበን ሀገራችንን ማስቀጠል መቻል አለብን። ብዙ ችግር አለብን እኛ ኢትዮጵያኖች። የውጭ ወራሪዎችም እኮ ያስቡናል፣ ይመለከቱናል፣ ያተራምሱናል። ያንንም ማገናዘብ አለበት። አርሶ አደሩ ግን በማያውቀው ነገር በሚያውቀውም በማያውቀው ሆደ ባሻ ሆኖ ጫካ ገብቷል። አሁን ለመመለስ ሆዱም የሚጓጓ አለ። ተመልሼስ ማን ነው የሚያቋቁመኝ? ንብረቱ ጠፍቷል። ተመልሼስ ይቋቋማል መንግስት ያቋቁመኛል ወይ? እኛ ግን አገር እንድትቆም አገር እንዳትጠፋ ነው ምኞታችን። በእውነት በየትኛውም እናንተ ሚዲያዎች በየትኛውም ቦታ የምታስተላልፉት መልእክት ስር ነቀል መልእክት መሆን መቻል አለበት፣ የሚተኮርበት። አንዳንድ ጊዜ ምናልባት ሚዲያዎች ላይ አንዳንድ ትንሽ ተጽዕኖች ሊኖሩ ይችላሉ። መቻል ነው ለሀገር ሲባል መቻል ነው።
እኔ ይሄን እድሜን ብዙ አሳልፍ ያለው የሚቀረኝ ዘመን ጥቂት ዘመን ነው። ጥሩ ነገር ሰርቼ ባልፈ ግን ለልጆቼ አእምሮ ውስጥ ጥሩ ነገር ይቀርጻል ብዬ ስለማስብ ብቻ ነው። ከተፈናቃይ ተወክዬ ነው የመጣሁት እና መልእክቴ የሚመካከር ሀገር ይለማል፣ የሚፎካከር ሀገር ይፈርሳል። ሁላችንም ለምክክር ወደ ጠረጴዛ ዙሪያ እንንጣ ነው የመጀመሪያ መልእክቴ። ብልጥ ሰው ከጎረቤቱ ይማራል፣ ሞኝ ሰው ደግሞ ከራሱ ይማራል እንደሚባለው ሁሉ እኛም በጎረቤት አገሮች ላይ ትምህርት ወስደን እነ የመንን እነ ሶሪያ በእንደዚህ አይነት ሁኔታ ላይ እንዴት እንደሆኑና እንዴት እንደተጎሳቆሉ እያየን ነውና ሁላችንም ለመመካከር ወደ ዝንንጣ ነው። ሁላችንም ካለምንም መሸማቀቅ ካለምንም ፍራቻ ሐሳባችንን በነጻነት እየገለጽን አጀንዳ ለማስያዝ የአማራ ችግሮች በተፈናቃይ ላይ ያለውን ችግር ምን ይመስላል የሚለውን በጥልቀት እየተወያየን አጀንዳ ለማስያዝ ዝግጅት ላይ ነው ያለነው፣ ንግግር ላይ ነው ያለነው። በጣም ደስ ይላል። አሁንም ወደፊት የሀገራችን እጣ ፋንታ ምን ይመስላል የሚለውን የቻልነውን ያህል እየመከርን ነው። ለመንግስትም ደግሞ ወደ ሰፊ ሆኖ ሀቀኛ ጥሪ አድርጎ የቀሩትን ወንድሞቻችንንም ወደ መሀል አስገብቶ የወደፊት ኢትዮጵያ የተሻለች ለልጆቻችን የምናስረክበትን መንገድ እንዲፈጠር ምኞታችንም ሐሳባችንም ነው ብለን እንገልጻለን። ይሄ ሀገራዊ ምክክር በእውነተኛ የተመሰረተ ሀገራዊ ምክክር ከሆነ ወደፊት ብርሃን ተስፋ ይታያል፣ ችግሮቻችንን ይፈታል ብዬ አስባለሁኝ። ግን አጠቃላይ ሁለገብ ሁሉንም ያካተተ ሲሆን የተሟላ ስለሚሆን ነው። ይሄ ደግሞ ሀገራዊ ምክክር አሁን ወደ ኋላ ስትራፕ ካደረገ ወደ ኋላ ከሄደ የሀገራችን እጣ ፋንታ እንዳየናቸው እንደ ጎረቤት ሀገሮቻችን እንደ የመን እንደ ሶሪያ እንደ ተለያዩ ሀገሮች ይሆናል የሚል ስጋት አለን። ስለዚህ ሁላችንም ለዚህ ሀገራዊ ምክክር ተሳትፏችን ማጠናከር አለብን። የአባትነት ምክሬን እንሰጣለን። የሀገራዊ ምክክር ኮሚሽን የእቅድ ክትትልና ግምገማ አስተባባሪናም የአማራ ክልል የኮሚሽኑ ቡድን መሪ አቶ ጌታነህ ማሞም በአማራ ክልል ኮሚሽኑ ያከናወናቸው ተግባራት ክልሉ በገጠመው የሰላም እጦት ምክንያት ቢፈተንም ችግሮችን ተሻግሮ አሁን ከደረሰበት ደረጃ ላይ ደርሷል ነው ያሉት። የኢትዮጵያ ሀገራዊ ምክክር ኮሚሽን በአዋጅ 1265 2014 ተቋቁሞ ወደ ስራ ከገባ በኋላ በመቋቋሚያ አዋጁ መሰረት እጅግ መሰረታዊ የሆኑ በሀገራዊ ጉዳዮች ላይ አላግባባ ያሉ ፖለቲካዊ ዳራ ያላቸው ጉዳዮችን አጀንዳ አሰባስቦ ቀርጾ ምክክር በማድረግ ምክር ሀሳብ አውጥቶ ለተለያዩ ግብአት በመውሰድ ለፖሊሲ ሊሆን ይችላል፣ ለቀጣይ አቅጣጫዎች ሊሆን ይችላል የሚውሉ ምክር ሀሳቦችን ያወጣል ተብሎ ይጠበቃል እና በዚህ አግባብ የተለያዩ አሰራር ስርዓት መመሪያዎችን በማዘጋጀት እንደ ሀገር ተግባራዊ ሲያደርግ ቆይቷል። በዚህ መሰረት እስካሁን በአዲስ አበባና ድሬዳዋ ከተማ አስተዳደር ጨምሮ በ11 ክልሎች ተግባራዊ አድርጓል ማለት ነው። ስለዚህ በእነዚህ ክልሎች ክልላዊ አጀንዳ ሰብስቦ ለሀገራዊ ምክክር የሚሆኑ ተሳታፊዎችን በመለየት አጠናቆ ኮሚሽኑ ተረክቧል ማለት ነው። በዚህ ተመሳሳይ ሂደት የአማራ ክልልን ማሳተፍ በአሰራር ስርዓቱ መሰረት ማሳተፍ ይገባ ነበር። አማራ ክልል ሲገባ እንግዲህ በአሰራር ስርዓቱ መሰረት የማፒንግ ወይም ደግሞ ጂኦግራፊካሊ ማህበረሰቡን ኮሚሽኑ የሚያገኝበትን የአሰራር ስርዓት መዘርጋት ነበረ። በዚህም ሂደት ከባለድርሻ አካላቶች ጋር ሰፊ ምክክር ከምሁራን ጋር ከሲቪክ ማህበራት ጋር አዲስ አበባም ባህር ዳርም ላይ ሰፊ ውይይት ሲያደርግ ነበረ። በዚህ መሰረት ክልሉ 267 ወረዳዎችን ለይተን የመለየት ስራ ተሰርቶ ወደ ስራ ተገብቷል ማለት ነው። በሁሉም በክልሉ ያሉ ወረዳዎች ማህበረሰቡ የሚገኙበትን ታሳቢ በማድረግ ማህበረሰቡ ካለው ክልላዊ መስተጋብር አንጻር ማህበረሰቡን የምናገኝበትን የማህበረሰብ ክፍሎች መለየት ያስፈልግ ነበር ማለት ነው። በዚህም መሰረት ከ9 እስከ 10 የሚሆኑ የማህበረሰብ ክፍሎችን በመለየት የማደራጀት ስራ ተሰርተዋል ማለት ነው። ይሄ በዋናነት ማህበረሰቡ በቀጥታ ለኮሚሽኑ ሀሳቦችን፣ አጀንዳ ግብአቶችን የሚሰጥበት ፕላትፎርም ወይም የአሰራር ስርዓት ስለነበረ ይሄ ከተለየ በኋላ እነኚህን የማህበረሰብ ክፍሎች ለማግኘት ደግሞ ኮሚሽኑ ባለው ውስን የሰው ኃይል መድረስ ስለማይችል ከተለያዩ ባለድርሻ አካላት ጋር ከዩኒቨርሲቲዎች ጋር በቅንጅት መስራት ሲጠበቅ ነበረ። የአሰልጣኞች ስልጠና የሚሰጡ ከክልሉ ከሚገኙ 10 ዩኒቨርሲቲዎች በክልሉ ከዩኒቨርሲቲ ፎረም ጋር በመተባበር
በመለየት ከሁሉም ዩኒቨርሲቲዎች የተወጣጡ የአሰልጣኝ ስልጠና ሰጥተን ተባባሪ አካላትን እንዲሰጡልን ዝግጁ በማድረግ ነው የተጀመረው። ይህም እንግዲህ እነሱን ከሰለጠኑ በኋላ የተባባሪ አካላት እንዲለዩ ተደርጓል። ተባባሪ አካላት ማለት በየወረዳው ሄደው ተሳታፊን የሚለዩ አካላት ማለት ነው። በአማራ ክልል ደረጃ ኮሚሽኑ በዋናነት 7 የስምምነት ሰነድ የተፈራረመባቸው 5 ተባባሪ አካላት እንዲሁም ከወረዳ አስተዳደርና ዳኞች ጋር ተደምሮ 7 በዋናነት አለ። አማራ ክልል ካለው ነባራዊ ሁኔታ ተጨማሪ የተባባሪ አካላት ቢጨመሩ የአሳታፊነቱን አካታችነቱን እንዲሁም ድምጻችን አልተሰማም የሚለውን ዳይቨርሲፋይድ የሆነ ተሳታፊ ከመለየት አንጻር በሚል 3 ተጨማሪ ተባባሪ አካላት እንዲጨመሩ ተደርጓል ማለት ነው። ለምሳሌ የሀገር ሽማግሌዎች፣ ሴቶች እና አርሶ አደሩን ደግሞ ለማግኘት በአርሶ አደር በህብረት ስራ ማህበራት በኩል ሁሉንም እንድናገኝ ለማስቻል 3 ተጨማሪ ጨምረን 10 ተባባሪ አካላት እንዲለዩ ተደርጓል ማለት ነው። ተባባሪ አካላት ከሰለጠኑ በኋላ በቀጥታ ወደ ወረዳቸው በመሄድ ከ9 እስከ 10 የሚደርሱ የማህበረሰብ ክፍሎችን እንዲለዩ ተደርጓል ማለት ነው። እነዚህ የማህበረሰብ ክፍሎች የሚባሉት በዋናነት ሁሉንም የሚያካተቱ ናቸው። ለምሳሌ በሙያቸው በተለያዩ ነገር የተገለሉ የእደ ጥበብ ባለሙያዎችን ያካተተ በማንነታቸው ምክንያት ይሁን በተለያየ ምክንያት ከሌላ አካባቢ የተፈናቀሉ በክልሉ ተፈናቅለው ከሌላ አካባቢ የሚሆን በክልሉ የሚገኙ ተፈናቃዮችን ያካተተ ሴቶችን ያካተተ አርሶ አደሩን ያካተተ ነጋዴውን፣ ወጣቶችን፣ መምህራንን፣ የመንግስት ሰራተኞችን፣ የሀገር ሽማግሌዎችን እንደዚህ ያካተተ 10 የሚደርሱ የማህበረሰብ ክፍሎች በመለየት በተባባሪ አካላት ስልጠና ከተሰጣቸው በኋላ ወደ ወረዳቸው ሄደው ተሳታፊ ለይተው በ4 ክላስተር የተሳታፊ ልየታ ተጠናቆ ነበረ። በዚህ ተሳታፊ ልየታ ላይ ከ20 ሺህ በላይ ተሳታፊዎች ተሳትፈዋል። የቁጥሩ ኮሚሽኑ በአሰራር መሰረት የተሳተፉ ናቸው። ስለዚህ እነዚህ ይህን ያህል ቁጥር የደረሰው በባህር ዳር የጎጃም 4ቱ ዞኖች እና ባህር ዳር ከተማን ጨምሮ ባህር ዳር ላይ የተሳታፊ ልየታ ሲሰጥ ነበረ። ጎንደር ላይ የ5ቱ ዞኖችን ጎንደር ከተማን ጨምሮ ሲሰጥ ነበረ። እንዲሁ ደሴ ላይ የዋግ ኽምራን፣ ሰሜን ወሎን፣ ደቡብ ወሎን፣ ኦሮሞ ብሔረሰብ ዞንን፣ ኮምቦልቻና ደሴ ከተማን አድርጎ ተሰርቷል። እንዲሁ ሰሜን ሸዋ ላይ የደብረ ብርሃንና ሰሜን ሸዋን ያሉ ወደ 37 የሚጠጉ ወረዳዎችን በማካተት ተሳታፊ ልየታ በመስራት ይህ ተሳታፊ ልየታ አሁን ላለው ክልላዊ የምክክር ሂደት እዚህ ላይ የመጡት ከዛ የተመረጡት ናቸው ማለት ነው። ስለዚህ በአሰራር ስርዓቱ መሰረት ኮሚሽኑ ሜትሮሎጂካሊ ሲተገብር የነበረውን አማራ ክልልም ያንኑ በትክክል የተሳታፊ ሀሳቡ እንዲወጣ ያለው ነገር ሀሳብ ሳይደመጥ እንዳይቀር ሁሉንም እንዲሰማ በማድረግ ሲሰራ ቆይቶ አሁን ለክልላዊ ምክክሩ ደርሷል ማለት ነው። ኮሚሽኑ በአማራ ክልል ላይ በፍጥነት ገብቶ ያልሰራበት ምክንያት ክልሉ የነበረበት የግጭት ሁኔታ አንዱ ፈታኝ ሁኔታ ነበረ። ስለዚህ የተወሰነ የመዘግየት ሁኔታ ነበረ። ነገር ግን ኮሚሽኑ ደግሞ ምቹ ሁኔታ ማለፍም በችግር ውስጥ በቻሌንጅም ወይም ደግሞ በፈታኝ ሁኔታ ውስጥ ማለፍ ስለነበረበት ያንን ሁሉ ተቋቁሞ የህብረተሰቡን ተቀባይነት ይሄ ሂደት በምክክር ይፈታል ብሎ በማመኑ ህብረተሰቡ የመሳተፍ ከጊዜ ወደ ጊዜ በመሳተፍ ሂደት በምክክር በማመን እንዳለበት የሚመጡ ምክረ ሀሳቦች የሚመጡ አስተያየቶች ለኛም ተጨማሪ አቅም ሆነውልናል። ይሄ እንደ መልካም አጋጣሚ ምቹ ሁኔታ ይፈጠር ነበረ። የባለድርሻ አካላት ተሳትፎም የምሁራን፣ የዩኒቨርሲቲዎች ኢንጌጅመንት፣ የሲቪክ ማህበራት ሁሉም ባለድርሻ አካላት ይሄ ሂደት አትሊስት ወይም ደግሞ ክልሉን ከግጭት አውድ አዙሪት ያወጣል ብለው ያመኑ ኮሚሽኑን ሂደት በጽኑ ሲደግፉ ነበሩ። ይሄ ምቹ አጋጣሚ ፈጥሯል። የነበረውም እንግዲህ ክልሉ ላይ ባለፉት ዓመታት የነበሩ አንዳንድ ችግሮች ከክልሉ ለማውጣት የምክክር መካሄድ እንዳለበት የክልሉ ሕዝብ ያምናል፣ በጽኑ ያምናል። ስለዚህ ኮሚሽኑም ይሄንን በጽኑ ያምናል። ስለዚህ ይህን እንደ ምቹ አጋጣሚ በመውሰድ ክልሉ የአሰራር ስርዓቱን ጠብቆ ማድረግ ስለነበረበት ይሄ
እስከ ክልል ድረስ ያለው የምክክር ሂደት ደርሷል ማለት ነው። በዚህ አጋጣሚ ሲፈትን የነበረው አንዱ የጸጥታ ሁኔታ ነው። እንግዲህ የጸጥታ ሁኔታው በተቻለ መጠን ክልሉ ገለልተኝነቱን ጠብቆ ከመሄድ አንጻር በተባባሪ አካላትና ህብረተሰቡን አግኝተን የማንኛውም ክልሉ ላይ ያለ ማህበረሰብ ድምጼ ያልተሰማም አልተካተትኩም እንዳይል ጥረት ተደርጓል። ስለዚህ በዚህ አጋጣሚ በተቻለ መጠን የማንም ሀሳብ ሳይደመጥ እንዳይቀር አጀንዳ እንዳይቀር ይሄ ታሪካዊ ኢቨንት ታሪካዊ ሂደት ዳራውን ጠብቆ እንደ ኢትዮጵያም አሻጋሪ ሀሳብ እንዲመጣ ይፈልጋል። ስለዚህ የምቹ አጋጣሚ ሁሉም ሊጠቀምበት ይገባል ማለት ነው። አሁን ለክልላዊ አጀንዳ መተው ከሁሉም አካባቢ ባህር ዳር ከተማ ላይ በሰላም መተው ክልላዊ አጀንዳቸውን እያካሄዱ ይገኛሉ። አሁን ይሄ የወረዳ ማህበረሰብ ክፍሎች እስከ ትናንትና የመክፈቻ ስነ ስርዓት ተጀምሮ ዛሬ እንግዲህ ቀጥሏል ማለት ነው። አሁን ሁሉም አካል ጉዳተኞች የተፈናቀሉ በሙያቸው የተገለሉ ሴቶች፣ አዛውንቶች ሁሉም መጥቶ እዚህ በየማህበረሰብ ክፍሉ እየተወያየ ነው። ስለዚህ ከታች ጀምሮ በየክላስተሩ ተደራጅቶ በየማህበረሰቡ በክልሉ በየማህበረሰብ ክፍል ነው የተቀመጠው። የአማራ ክልል ምክክር እስከሆነ ድረስ ከሁሉም አካባቢ መጥቷል ማህበረሰቡ። ከ9 እስከ 10 ማህበረሰብ ተከፋፍሎ በየማህበረሰብ ነው ውይይቱ የሚካሄደው ማለት ነው። ስለዚህ ክልላዊ የአማራ ክልል የምክክር መድረክ ስለሆነ ሁሉም ዞኖች ስር ወይም ደግሞ ወረዳዎች ስር ያሉ የማህበረሰብ ክፍሎች እየተወያዩ ነው። በዚህ ሂደት ለ4 ቀን የሚቆይ ሂደት ነው። የምክክር ሂደታቸውን አጀንዳቸውን ለክልሉም ለሀገርም የሚያሻግር አጀንዳ እጅግ መሰረታዊ የሆኑትም አሁን ከክልሉ የክልሉን ዳራ የሚያሳዩ ጠንካራ አጀንዳዎች እናገኛለን ብለን ነው የምናስበው። እንደምታዩት በጣም በተጠናከረ ውይይት ተጀምሯል። በየድንኳኖቹ ያለምንም ከልካይ ወይም ደግሞ ያለምንም ተጽዕኖ ደህንነታቸው ተጠብቆ ኮሚሽኑ ብቻ በሚያስኬደው የአሰራር ስርዓት ማንም ሳይደርስ ወይም ደግሞ ገለልተኝነታቸውን ጠብቀው እንዲያደርጉ እያደረግን ነው። ስለዚህ የሂደት ሲጠናቀቅ ለክልሉ ሚያዝያ 2 ለሚጀምረው የክልሉ ይፋዊ የምክክር መድረክ የሚመረጡ ይኖራሉ፣ የሚመረጥ ቁጥር ይኖራል። ያ ማለት ለክልሉና ለሀገር አቀፍ ምክክር የሚያልፉ ይሆናሉ። እነሱን ለክልላዊ ምክክር መድረክ ሲቀሩ ሌሎቹ በሰላም የሚመለሱበት ሁኔታ ነው ያለው። ስለዚህ በአብዛኛው በተባለላቸው ጊዜ አጠናቀው የሚመለሱ ሲሆን ቀሪዎቹ ደግሞ የተመረጡት ለክልል ምክክርና ለናሽናል ለሀገር አቀፍ መድረክ የሚመረጡ እዚህ ቀርተው የክልሉ ምክክር ይቀጥላል። ከሚያዝያ 2 ጀምሮ የባለድርሻ አካላት የምክክር ሂደት ይቀጥላል ማለት ነው። በክልሉ አሁን ባለው ሁኔታ ያልተካተተ ብዙ የለም። ሀሳባችን አልተሰማም የሚል ኢቭን እዚህ ከመጣው የወረዳ የማህበረሰብ ተወካይ በተጨማሪም ኮሚሽኑ በተለያየ የአጀንዳ መሰብሰቢያ ፕላትፎርም በተዘጋጁ ፕላትፎርሞች አጀንዳዎችን መስጠትም ስለሚቻል ማንኛውም ሀሳብ አለኝ አጀንዳ አለኝ የሚልም ከዚህ ከክልላዊ አጀንዳም በተጨማሪ በግሉም መስጠት ስለሚችል ስለዚህ ይሄንን አልተሳተፍንም የሚለውን በተቻለ መጠን ኮሚሽኑ በተቀመጠው ስታንዳርድ መሰረት መሆኑን አረጋግጠን ነው ማለት ነው ወደ ክልላዊ ምክክር የገባ ነው ማለት ነው። አጀንዳ የማሰባሰብ ሂደቱ በዚህ አይቋጭም ያሉት አቶ ጌታነህ ማሞም በየትኛውም አካባቢ የሚገኙ ለሀገር የሚጠቅም አጀንዳ ያላቸው ሁሉም ሀሳባቸውን ለኮሚሽኑ የሚያደርሱባቸው በርካታ አማራጮች እንዳሉ ተናግረዋል። ማንኛውም ዜጋ ኮሚሽኑ የለየው 4 የደረጃዎች ወይም የአጀንዳ ልየታ ደረጃዎች አሉ። አንዱ ትልቁ ከታች ወደ ላይ የምንሄድበት የአሰራር ስርዓት ነው። ለምሳሌ የወረዳ ማህበረሰብ አለ፣ የፌዴራል ተቋማት አሉ፣ ከተማ አስተዳደርን ጨምሮ የክልል ተቋማት አሉ፣ ሌላው ትውልደ ኢትዮጵያዊ ዲያስፖራዎች አሉ። ከዚህ የአሰራር ስርዓት የውክልና ሂደት ስለሆነ ማንኛውም ኢትዮጵያዊ አጀንዳ አለን፣ ድምጻችን ይሄ ኢትዮጵያ ያሻግራል የሚል ማንኛውንም አጀንዳ መስጠት ይችላል ማለት ነው። ስለዚህ በር ክፍት ነው። ሁልጊዜም የአጀንዳ ይሰበሰባል፣ አጀንዳ ይቀረጻል። የኮሚሽኑ ምክር ቤት አጀንዳ ሴት ያደርጋል ወይም ለናሽናል ዲያሎግ የሚሆን ለሀገራዊ ምክክር የሚሆኑ አጀንዳዎችን የሚቀርጸው የኮሚሽኑ ምክር ቤት ነው በገለልተኝነት። እነዚያ የተቀረጹትን
ለህዝብ ይፋ ይደረጋሉ። ስለዚህ እስከዛ ድረስ አጀንዳ መስጠት ይቻላል ማለት ነው። አማራ ክልልን የወከሉ ከ4500 በላይ ተሳታፊዎች እዚህ በ534 ጠረጴዛዎች እንደዚህ እየተወያዩ መነሻ አድርገው ውይይት እየተደረገ ነው። ይሄ ማለት ከታይ ጀምሮ እያንዳንዷ አጀንዳ እንዳትቀር የተፈጠረው የአሰራር ስርዓት ነው ማለት ነው። ስለዚህ በዚህ ሂደት እያንዳንዱ በጥብቅ ዲሲፕሊን ክልሉ አሉኝ የሚለውን አጀንዳ ይወጣሉ ብለን እንጠብቃለን። ስለዚህ ይህንንም በሰለጠኑ 40 የዩኒቨርሲቲ ሞዴሬተርስ አመቻችነት ፋሲሊቴት እየተደረገ ነው። ከ175 በላይ የዩኒቨርሲቲ በጎ ፈቃደኞች እያመቻቹ እያቀላጠፉ ነው። ኮሚሽኑ ይህንን የአሰራር ስርዓት ዘርግቶ መከታተል ነው። ስለዚህ እዚህ ያለው ተሳታፊ አለን የሚለውን አጀንዳ አለኝ የሚለውን ሀሳብ በገለልተኝነት እየሰጠ ነው። አሁንም እኛ እናበረታታለን። ምንም አይነት አጀንዳ ቀረ እንዳይባል በሚቀጥሉት 4 ቀናት ከፍተኛ ርብርብ ይደረጋል ተብሎ ነው የሚጠበቀው። አሁን ተሳታፊዎቹ እዚህ ያሉ ተወካዮች ይሄን ሁኔታ በመገንዘብ በከፍተኛ ተነሳሽነት ቁርጠኝነት ነው ሀሳብ እያወጡ እየተወያዩ ያሉት። የሚያወጡት አጀንዳ ምንድነው የሚለውን በኋላ የሚታይ ይሆናል። በኢትዮጵያውያን ባለቤትነት የሚመራው የሀገራዊ ምክክር ሁሉንም ዜጋ ባለቤት አድርጎ በባለቤትነት አጀንዳ ተሰብስቦ ተቀርጾ ለቀጣይ ኢትዮጵያን በጽኑ መሰረት ላይ ያስኪዳል የሚል መሰረት ይጥላል የተባለለት ምክክር ሁሉም ኢትዮጵያውያን በስፋት መሳተፍ አለባቸው። ከዚህ አንጻር ትውልደ ኢትዮጵያውያን እስካሁን ባለው ሂደት ኮሚሽኑ በበይነ መረብ ሰፊ ስራ ሲሰራ ነበረ። በተለያዩ ክፍለ አህጉራት በበይነ መረብ ሲያነጋግር ቆይቷል። በተደራጀ አግባብም አጀንዳዎችን ሲያስረክቡ ቆይተዋል ትውልደ ኢትዮጵያውያን። አሁንም በቀጣይ በአጭር ጊዜ የሚተገበር ኮሚሽኑ እነሱ ጋር ሄዶ አጀንዳን ይሰብስቦ ከነሱም ደግሞ ለናሽናል ለሀገራዊ ምክክር የሚሳተፉትን ለይቶ የሚተገብር ስለሚሆን ስለዚህ በዚሁ አጋጣሚ ማንኛውም ትውልደ ኢትዮጵያውያን አሁንም አጀንዳቸውን በግልም መስጠት ይችላሉ። ኮሚሽኑም በቅርቡ ወደ ተለያዩ ክፍለ ሀገራት ሄዶ የማነጋገር አጀንዳ የመሰብሰብ ሂደት ስለሚኖር በቅርቡ የሚተገበር ይሆናል ማለት ነው። በአማራ ክልል የአጀንዳ ማሰባሰብ ሂደቱ ነፃ ገለልተኛናም አሳታፊ እንዲሆን የሀገራዊ ምክክር ኮሚሽን ከሂደቱ ጀምሮ እየሰራ እንደሚገኝ የኮሚሽኑ ከፍተኛ የስራ ኃላፊዎች በሰጧቸው መግለጫዎች አንስተዋል።